بالنسبة للراتب العامل الأثيوبية ليش يا جماعة الخير يحولون على دبي دايركت لأثيوبيا يخصمون نص المبلغ، أي بمعنى تحول 1000 ريال يخصمون 500 ريال. እናንተ እንኳን ደስ ያላችሁ። ዛሬ ላይ የተባለ ቪዲዮ መጥቻለሁ ከወደ ሳውዲ አረቢያ አንድ አረብ እንግዲህ ችግራችን ተረድቶ ለችግራችን ደግሞ በዚህ መልኩ እንግዲህ ለመዳሞች ምላሽ ሰጥቷል ማለት ነው። በጣም ብዙ መዳሞችም እንግዲህ እየጠየቁት ነበር። አንዷ ምን አለች መሰላችሁ? ሰራተኛ 2 አመት ሊሆናት ነው፣ እኔ ግን እስካሁን ድረስ አልፈቀድኩላትም ብላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች ፕሊዝ ሸር ጉዳ የዛሬውን ቪዲዮ ሸር አድርጉ ማለት ነው። ምክንያቱም ለብዙ እህቶቻችንና ወንድሞቻችን ስለሚጠቅም፣ በተለይ ደግሞ ለእህቶቻችን በጣም ብዙ እህቶች የዚህ ችግር እንዳለባቸው ስለማውቅ ነው ቪዲዮን ይዤላችሁ የመጣሁት ማለት ነው። በዚህ አጋጣሚ ወደ ቪዲዮ ከማለፌ በፊት ብዙ ጊዜ የምትጠይቁኝ እህቶች አላችሁ። እሱ ምንድን ነው ልክ እንደዚህ የብር ቪዲዮ ይዤ ስመጣ ሸቃሊት ወይ የት ነው ምንጩ፣ እንዴት ነው የባባጅ ያለበት የቁብር ነው ምናምን እያላችሁ የምትጠይቁኝ እህቶች አላችሁ። የባባጅም የለበትም የቁብርም የለበትም፣ የራሴ ደምና የራሴ ላብ ነው ያለበት ማለት ነው። የሀገሬ ልጆች ስሩ፣ ጎበዝ ሆኑ፣ ቡቲቶ ነገር አሰብስቡ፣ ብራችሁን ያዙ። ሌላኛው ደግሞ ብር እንዲጠራቀምላችሁ የምትፈልጉ እኔ እሰራለሁ፣ ጥሩ ደሞዝ ይከፈለኛል፣ ነገር ግን ብሬ አይጠራቅም የምትሉቶች አላችሁ ማለት ነው። ምን መሰላችሁ? ብር ወደ ኢትዮጵያ ስትልኩ በየወሩ በየ2 ወሩ በየሳምንቱ ምናምን አትላኩሽ። ሀታ ልጆች ያላችሁ እናቶች እንኳ ብትሆኑ ለልጆቻችሁ ለ4 ወርም ሆነ ለ3 ወር የሚሸፍናቸውን አንድ ጊዜ እሱን ብር ላኩላቸው ማለት ነው። ከዚያ በየወሩ ብራችሁን አትልኩም። ገባችሁ? በየወሩ ሲላክ በረካ የለውም። ልንገራችሁ ብዬ ነው። እኔ መቼም ለእናንተ ስልማልነው ማለምጠው ነገር የለምና እና ብራችሁን ጠርቀም ስታደርጉት የሆነ ነገር መግዛት ማሰራትም ስትፈልጉ ያግዛችኋል። እሺ በየወሩ ገና ደሞዛችሁ ከመድረሱ በፊት በጀት አወጣችሁ ይችን ክፍል አድርጌ እንደዚህ ይችን ክፍል አድርጌ እንዴ ከ1000 ደሞዝ ብሶ እኮ ማለት ነው ስንት ቦታ እኮ እንደምትከፈል እኮ በየቤቱ እኮ ማለት ነው። ገና ደሞዛችሁ ከእጃችሁ ሳይገባ ይሄ እንደዚህ አድርጌ ይሄ እንደዚህ አድርጌ ይሄ እንደዚህ አድርጌ ወላሂ እኔ በጣም ብዙ የማውቃቸው ልጆች አሉ ማለት ነው። ከዚህ ለምሳሌ ዱባይ ላይ ያጎቴ ልጅ አለች። የደሞዝ ቀን ይደርሳል። ከደሞዝ ቀን እስከ ደሞዝ ቀን እጇ ባዶ ነው። 5 ሳንቲም የለም ማለት ነው። ሀገር ልጆች ወይ ገና ደሞዟ ሳይመጣ በፊት ተበድራ ባዶ አድርገዋለች። ደሞዟ ሲመጣ ለብድር ትከፍለዋለች። ወይንም ደግሞ ደሞዟ ከመምጣቷ በፊት ይሄን ለዚህ ብላ በትንትና አድርጋ ጨርሰዋለች። ደሞዟ ከእጇ ሲገባ የለም አይገባም። ሲጀመር ለሷ በቃ በዚሁ አድርጎ ወደ ሰውዬው ይሸኛል ማለት ነው። እና ምላችሁ ፈልጌ ነው ብር በየወሩ ብር በየ2 ወሩ በየሳምንቱ አትላኩ። እሺ ሀገሬ ልጆች እንዳልኳችሁ ብዙዎቻችሁ የቤተሰብ ኃላፊ ናችሁ። ስለዚህ ለእነሱ ደግሞ አንድ ጥርሳችሁን ቆርጥም አድርጋችሁ የ1 ወር የሚሆን የ2 ወር ደሞዛችሁን አንዴ ላክ አድርጉ። እሺ ከዛ ያንን ካደረጋችሁ በኋላ ትንሽ ጠርቀም እስከሚልላችሁ ይጠብቃችኋል ማለት ነው። ወደ መጣሽበት ግቢ ባክሽን ወደ ገደለው እያላችሁ እየረገማችሁ አትርግሙኝ እናንተ። እኔን ተራግማችሁ ከማን ጋር ልትኖሩ ነው? ለማንኛውም ቪዲዮ ላይክ እና ሸር አድርጉ። እንግዲህ ውድ ቤተሰቦቼ እኔ እውነቴን ነው የምላችሁ በጣም ደስ ብሎኛል። ለምን ብትሉ የራሳችን ዜጎች ያልተረዱንን ነገር ይሄ አረብ ስለተረዳን በጣም ደስ ብሎኛል። ቆይ ግን ለምንድን ነው ብሎ ጥያቄ ፈጥሮበት ከዛም ደግሞ ለጥያቄው ደግሞ መልስ ማግኘት እንዳለበት ተሰምቶት ከዚህም አፈላልጎ መልሱን አግኝቶ ከዛ በኋላ እሱ ከተረዳ በኋላ ደግሞ ለሌሎቹ ሌላ ችግር ኑሮት ሳይሆን ችግራቸው ይሄና ይሄ ብቻ ነው፣ ስለዚህ እባካችሁን ተረዷቸው ብሎ እንግዲህ ሰውየው መክተብ ውስጥ ነው የሚሰራ ወጥቶ እንግዲህ በግልጽ ተናግሯል ማለት ነው። የሀገሬ ልጆች በጣም ብዙ መዳሞችም የጻፉትን ኮመንት እያየው ነበረ። እሱ ምንድን ነው መሰላችሁ እንግዲህ ያው ብዙዎቻችሁ አረበኛውን ሰምታችሁታል። ግን አረበኛውን ያልሰማችሁና ሙሉን ላልሰማችሁ ልንገራችሁ። እንግዲህ ሰውየው የሳውዲ ዜጋ ነው ማለት ነው። አንድ ጥያቄ ልጠይቃችሁ። ጥያቄ አለለም እንጂ ዛሬ የሆነ ቪዲዮ ይዤ መጥቻለሁ። ቪዲዮ ምንድን ነው መሰላችሁ የኢትዮጵያ ሰራተኞችን በተመለከተ ይላል ማለት ነው። አይታችሁ ከሆነ የኢትዮጵያ ሸቃሎች ብራቸውን ከሳውዲ አረቢያ ወደ ኢትዮጵያ ቀጥታ መላክ አይፈልጉም ብሏል ማለት ነው። ብዙ ጊዜ ብራቸውን የሚልኩት ወደ ዱባይ ነው ወይንም ደግሞ ከዚህ ላለ ሰው ለሌላ ሰው ላኩልን ነው የሚሉት እና ብዙ ጊዜ ከኛ ካሰሮቻቸው ጋራ ይሄ ነገር አያግባባቸውም። ለምንድን ነው ወደ ዱባይ የምልክልሽ? ወደ ዱባይ ሲላክ እኮ ይቀንሳል ይላሉ። ሌሎቹ ደግሞ እሺ ከዚህ ሰው አለ መጥቶ ይውሰድም ሲሏቸው ሰው እንዲመጣ አንፈልግም ይሏቸዋል። ወይንም ደግሞ ወደ ሌላ አካውንት አስገቡልን ስትባሉ
ብዙዎቻችሁ ችግር ያለበት ስለሚመስላችሁ አትፈቅዱም። ነገር ግን እነዚህ ልጆች ለምን ወደ ዱባይ እንደሚልኩት ወይንም ደግሞ ለምን ቀጥታ እንደማይልኩ ለምን ወደ ሌላ ሰው አካውንት እንደሚያስገቡ ዛሬ ልንገራችሁ ብሎ እንግዲህ በግልጽ ተናግሯል ማለት ነው። አወል ሸይ ብሏል። በመጀመሪያ እነዚህ ልጆች ብራቸውን ወደ ዱባይ የሚልኩበት ትልቁ ምክንያት ለምሳሌ ከሳውዲ አረቢያ ወደ ኢትዮጵያ ቀጥታ ብራቸውን ከላኩት አለና ለምሳሌ የሳውዲ አረቢያ 1000 ሪያል ከላኩ የሚደርስላቸው የሳውዲ አረቢያ 500 ሪያል ብቻ ነው። በግማሽ እየቀነሰ ያስቀርባቸዋል። ስለዚህ እነሱ ሆን ብለው ወይንም ሌላ ችግር ሊፈጥሩባችሁ ፈልገው ሳይሆን ወደ ዱባይ ላኩልን፣ ወደ ሌላ ሰው አካውንት ላኩልን የሚሏችሁ በቀጥታ ሲልኩ ገንዘባቸው ስለሚቀነስባቸው ነው። ስለዚህ ከአሁን በኋላ ሰራተኞቻችሁ ወደ ዱባይ ላኩልን ብለው የዱባይ አካውንትም ሰጧችሁ ወይንም ደግሞ ከዚህው ወደ ሌላ አካውንት ላኩልን ሲሏችሁ ዝም ብላችሁ ላኩላችሁ። በእናንተ በኩል ምንም የሚፈጥርባችሁ ችግር የለም። ምክንያቱም የተላከበትም ወረቀቱም ደረሰኝም ስለሚኖር በዚያም ተላከ በዚያም በእናንተ ላይ ምንም የሚያመጣው ጉዳት የለም። እነሱ ግን ብራቸው ስለሚቀንስባቸው ነው። እየለፉ ነው፣ እየደከሙ ነው። ስለዚህ የልፋታቸው ዋጋ ደግሞ ሳይቀንስባቸው እንዲደርስ ነው ማድረግ ያለባችሁ ብሎ ሲናገር በጣም ብዙ አረቦች እንግዲህ መጥተው ኮመንት እየጻፉ ነበር ማለት ነው። ከነዚያ መካከል አንዷ ምን አለ መሰላችሁ? እኔ ሰራተኛዬ 2 ዓመቷን ልትጨርስ ነው እንደመጣች እህቴ ዱባይ ያለች እና ወደ ዱባይ ላኪልኝ ብላ አካውንት ሰጠችኝ። እኔ ግን ላብዬ ከለከልኳት። እሺ ወደ ዱባይ ማትልኪ ከሆነ እዚሁ ሌላ አካውንት ልስጥሽና ላኪልኝ አለችኝ። ወደዚህም አልክም ብዬ እምቢ አልኳት። ብር መላክ ስትፈልግ ሁሌም ራሷን ወስዳታለሁ። በራሷ ስም ቀጥታ ነው ወደ ኢትዮጵያ የምታስተላልፈው። ይሄን ነገር አልተረዳኋትም ነበር ብላ እንግዲህ እሷም ለሱ ጻፈችለት። እሱም ደግሞ በይ ለወደፊቱ እንድትልክ አድርጊያት፣ በጣም ነው የሚቀንስባቸው፣ እየደከሙ አይደል እንዴ ሀራም ምናምን ብሎ ምላሽ ሰጣት ማለት ነው። ለምን ብትሉ የሀገሬ ልጆች እኔ በድምጽ ብቻ የሚያውቁኝ ወላሂ አንድ ቀን እንኳን በምድረው በአካል አይተውኝ የማውቁ ከሳውዲ በጣም ብዙቶች በእኔ ብር ይልካሉ፣ ከኳታርና ከጆርዳንም ማለት ነው። ብዙ ጊዜ ከዚህ ወደዚህ ላለ አካውንት አስተላልፉልኝ ሲሏቸው እምቢ ይላሉ። ለምን? የሚያስጠፋቸው ስለሚመስላቸው ማለት ነው። ወይንም ደግሞ መቶ ይውሰድ ሲባልም ደግሞ በቃ ቤቱን ካየ መቶ ያስጠፋታል ብሎ ያስባሉ። ብቻ በጥቅሉ አይታችሁ ከሆነ ብዙ ጊዜ ሳውዲ አረቢያ የሚኖሩ እህቶቻችን ሳውዲ ከዚህ ማውቀው ሰው አለ እህት አለኝ ዘመድ አለኝ ሲሉ ደስ አይላቸውም። ለምን? ያስጠፋቸዋል ብለው ስለሚፈሩ ማለት ነው። እና በጣም ብዙ እህቶች በዚህ ችግር ያልተፈቀደላቸው እስካሁን ድረስ በባንክ የሚልኩቶችም እንዳሉን ያውቃለሁ። መዳሟን አናግሬላት አውቃለሁ። ነገር ግን መዳሟ ወይ ፍንክች አና ቢሰአሊኒ ሀኮማ ባሌን ቢጅኒ መሻክል አናማ ባስ ኢስቶች ምናምን በቃ ብዙ ነገር ነው የሚሉት ገባችሁ? እና ግን በዚህ ልክ ይህ አረብ ተረርቶ ወጥቶ ቪዲዮ መስራቱ በጣም ትልቅ ነገር ነው። እና ይሄ ችግር ያለባችሁ እስካሁንም ድረስ የተከለከላችሁ ቶች ካላችሁ ማለት ነው እኔ መዳሜ ከልክላኛለ የምትሉ ቶች ካላችሁ ኮመንት ላይ ጻፉልኝና ያረውን ሙሉ ቪዲዮ በውስጥ ልክላችሁና ለመዳማችሁ አሳይታችሁ ከአሁን በኋላ ብራችሁን በሐዋላ መላክ ትችላላችሁ። ነገር ግን ይህን ሰውዬ አብይ አህመድ ካየው አለቀለት። የሀገሬ ልጆች ጉሮሮ ነው የሚያንቀው። በዚህ አጋጣሚ ደግሞ ሐዋላ የምትሰሩ ወንድሞቻችን እህቶቻችን እንኳን ደስ ያላችሁ፣ እንጀራችሁ ተከፍቶላችኋል ማለት ነው። ለምሳሌ 2-3 የተከለከሉ ልጆች እንግዲህ ተፈቅዶላቸው በእናንተ ቢልኩ ተጠቃሚ የምትሆኑት እናንተም ጭምር ናችሁና ይህን ሰውዬ ኮንትራት ቤት ያለን ወይንም ደግሞ እኛ ብር የምንልክ ሰዎች ብቻ ሳንሆን ሐዋላ የምትሰሩ ሰዎችም ልታመሰግኑት ይገባል ማለት ነው። እና በጣም ደስ ብሎኛል። እውነቴን ነው የምላችሁ የሀገራችን ዜጎች የራሳችን ሰዎች ለእኛ ሳዝኑ ለራሳቸው ብቻ ቢዝነሳቸውን አስበው በባንክ ላኩ በህገወጥ መንገድ አትላኩ እያሉ ሲያናውዙን፣ እሱ ግን በዚህ ልክ ተራርቶ ወጥቶ ምላሽ ስለሰጠ በጣም ደስ ብሎኛል። እኔ እውነቴን ነው የምላችሁ በሌላው ነገር ልንቀልድ ምን ልንል እንችላለን፣ በኋላ ግን ቀልድ የለም። የሀገር ልጆች ግን እኮ በህግ ያስቀጣኛል እንደዚህ ማለቴ ማለት ነው። ግን ምን እናድርግ? ይሄን ካሉ በቃ ልክ በኋላ ገበያ ይላኩልን። አሁን ለምሳሌ ዱባይ ላይ ማለት ነው 50 ብር እየተላከ እነሱ በ41 እና በ42 እየመነዘሩ እንዴት ነው ታዲያ የምንልከው? በነገራችን ላይ በዚህ አመት ከ2025 ጀምሮ በጣም ብዙ ማሻሻያ ተደርጎበታል። በፊት እኮ በግማሽ ነበር ይሄ አረብ እንዳለው ማለት ነው። አሁን ግን በግማሽ አይደለም። 1000 ብር ብንልክ 500 አነሱብን። አሁን የተወሰነ ማሻሻያ ነገር አለው እና ለማንኛውም ልንገራችሁ ብዬ ነው። እኔ መቼም ለእናንተ ስለ የማላመጠው የማልገባበት ነገር የለምና ይሄን ለማለት ነው። እንዳልኳችሁ እስካሁን ድረስ አሰሪዎቻችሁ ከልክለዋችሁ መላክ ያልቻላችሁ ቶቼ መይሙና እኔ ከልክለውኛልና እባክሽ ሙሉ ቪዲዮ ላኪ ሊበሉ ኮመንት ላይ ቁጥሬን አስቀምጥላችኋለሁ። ከዚያ በውስጥ ሼር አድርግላችሁና ሙሉውን ታሳያችኋላችሁ ማለት ነው። በዚህ አጋጣሚ ለባባዬ እንግዲህ ፍቅራችሁን ግለጹለት፣ አመስግኑት ማለት ነው። አመስግኑት። እውነቴን ነው የምላችሁ እኔ በጣም ደስ ብሎኛል።
ይሄን ላችሁ ነበር የመጣው። ስለተከታተላችሁኝ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑልኝ።